ሰላም የተወደዳችሁ ዩቲዩብ ተከታታዮች እንዴት አላችሁ? ዛሬ እንደተለመደው በሚገርም ሪአክሽን ቪዲዮ አይደለም የመጣሁላችሁ። ዛሬ ደግሞ ተምኔሉ ላይ እንዳያችሁት ሪአክት የምናደርገው የሆነ ሰው ታሪክ ነው። የባለትዳር ሆኜ የአከራዩን ልጅ ያፈቀራል። እስኪ የሁለት ልጆች አባት ነው ምናምን ነገር አይቼው ነበር። እስከ ሆነ ደቂቃ አይቼው ለካ አውቶ ፎከሱን ሳላበረው ሙሉ ቪዲዮ ብለር ነው እና አሁን እስኪ ሙሉ ቪዲዮ ድጋሚ አብረን እናየዋለን። እናንተም ይሄን ቪዲዮ ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ያደርጋችሁ፣ ሰብስክራይብ ያላረጋችሁም ሰብስክራይብ ያደርጋችሁ ወደ ቪዲዮ እንግባ። ገመና ነው የሚባለው። እስኪ እንግባና ሪአክት እናድርግበት። ባለትዳር ሆኜ ሳለ ያከራያችንን ልጅ ወደድኳት። ወደ በር ውስጥ ተጠጋ። ጠረኗ ለብቻው ጎትቶ የሚያወጣ ይመስለኝ ነበር። እጇ ሲነካኝ የተላጠ ይቆረ ነው። እሺ በጣም ወድቅ ያየከው ከሆነ በጣም ወድቅ ብለሃል። ስሜት የሚሰማኝ ኢንቫይሮንመንታችን ውስጥ ስንሆን ይመስለኛል። የሆነን ሰውዬ በጣም ወደድ የምችለው አብሬው በቆየው ቁጥር የኔንም ያንቺንም ኢንትሮ አይተው አይችሉትም። ገመና አድርጓት ሰንሮ። ሰላም፣ ይህ ገመና የተሰኘው ፕሮግራማችን ነው። በየሳምንቱ ለእናንተ ጥፍጥ ቅሽር አድርገን የምናቀርባቸው ታሪኮቻችንን ይዘን ወደ እናንተ መተናል። እኔ የማቀርብላችሁ ቢታንያ መስፍን እባላለሁኝ። ቢቱ ሳልነግርሽ የማላልፈው ነገር ቆንጆ ነሽ። ቆይ ካሜራዬ አንግል ስቷል መሰለኝ። ተመልሰናል። እሺ፣ የዛሬ ባለ ታሪካችን ደግሞ እያሱ ይባላል። ያጋጠመውን ነገር አብረን እንሰማና አብረን የምናማክረው ይሆናል። አብራችሁን ቆዩ። እስካሁን ሰብስክራይብ ያላረገ ግን ማየት አይችልም። ቻናላችንን ሰብስክራይብ በማድረግ ጀምሩ። ታሪኩን አይታችሁ ከወደዳችሁት ሼር የኔንም ሰብስክራይብ አድርጉ፣ ላይክም አድርጉ። አብራችሁን ቆዩ። ባለትዳር ሆኜ ሳለ ያከራያችንን ልጅ ወደድኳት። ምን ሊለን ነው እያሱ? አብረን እንስማ። ግን ለህሊና ያለኝ ፍቅር አጠራጥሮኝ አያውቅም። ምክንያቱም ማንም ሳያስገድደኝ ወድጄና ፈቅጄም ጭምር ነው ያገባኋት። ከሷ ልጅ የወለድኩበትን ቀን ያህል የተደሰትኩበት ቀን ትዝ አይለኝም። ስለ አከራይ ልጅ እየተሰማኝ ያለው ስሜት ግን ይህንን እርግጠኛ የሆንኩበትን የሚስቴን ፍቅር ራሱ ጥያቄ ውስጥ የሚከት አይነት ነው። እያሱ እባላለሁ። ባለትዳርና የሁለት ልጆች አባት ነኝ። የመጀመሪያ ልጃችን 4 ዓመቷ ሲሆን የሷ ታናሽ ደግሞ 2 ዓመቷ ነው። ወይኔ ሴት ልጆች ነው ያሉክ? አልሰማውም ነበር። ይሄንን እንኖረው አንድ ሰፊ ግቢ ውስጥ ያለ ባለ 2 ክፍል ቤት ተከራይተን ሲሆን አከራያችን ጋሽ በየነ ከባለቤታቸው ከእትዬ ጀማነሽ ጋር ነበር። እውነቱን ለመናገር እስከዛሬ ቤት የቀያየርነውን ያህል እነ ጋሽ በየነ ቤት ከተከራየን ወዲህ በሁሉም ነገር የምንስማማ አይነት ሰዎች ስለሆንን እኛም ቤታቸውን የመልቀቅ እነሱም እኛን የማስለቀቅ ሀሳብ መጥቶላቸው አያውቅም። ልጆቻችንን ሳይቀር እንደራሳቸው ልጆች ነው ሲንከባከቧቸውና ሲያጫውቷቸው የሚውሉት። እትዬ ጀማነሽ ባለቤቴን አብዝተው ከመውደዳቸውና ከመቅረባቸው የተነሳ ምንም ነገር ሲያደርጉም ሆነ ሲገዙ እሷን ካላማከሩ አይሆንላቸውም። እሷም ገና በልጅነቷ ያጣቻቸውን ወላጅ እናቷን ስለሚመስሏት በጣም ትወዳቸዋለች። እንደውም 3ኛ ልጅ ከወለድን ክርስትናውን ለእሳቸው ነው የምንሰጠው። ይሄ ነገር ቪዲዮቱ ችግር አለበት ትለኛለች። ሳውንዱ ትንሽ ይቀርማል። ይህ በእንዲህ እንዳለ እትዬ ጀማነሽ በጠና ታመሙና ከሩቅም ከቅርብም ያሉት ዘመዶቻቸው ሊጠይቋቸው ብቅ ማለት ጀመሩ። ህመሙ ሲብስባቸው ራቅ ያለ ቦታ የዩኒቨርሲቲ ትምህርቷን ትከታተል የነበረችው የመጨረሻ ልጃቸው ሮዛ በወዳጅ ዘመድ እርዳታ ዩኒቨርሲቲ ቀይራ ከግቢ ቤት እየተመላለሰች እናቷን ማስታመም ጀመረች። ጋሽ በየነና እትዬ ጀማነሽ ስለ ሮዛ አውርተው አይጠግቡ። ገና ቤታቸውን ተከራይተን የገባን ቀን ለትውውቅ ቡና ጠጡ ብለው ጠርተውን በየሰበቡ ስሟን ሲጠሩና ሲያሞካሿት የምርም ተሰላችቼ ነበር። ግድግዳቸው ላይ የሰቀሉትን ፎቶዋን ደጋግሜ አይቼው ባውቅም ውበቷ ግን በአካል ሳያት ያስደነገጠኝን ያህል አልተገለጠልኝም ነበር። ሚስትክስ ሮዛ ሆስቷ ግን ሪአክሽኗ በጣም ደስ የሚለው 24 ዓመት ወጣትና የመጨረሻ ዓመት የጋዜጠኝነት ተማሪ ነች። አፈጣጠሯ ይህ ቀረሽ የሚባል አይነት አይደለም። መጀመሪያ የመጣች ቀን የደነገጥኩት ድንጋጤ እስካሁን ለራሴም ያስገርመኛል። የሷ አቀራረብ እንደ ታላቅ ወንድም ቢሆንም እኔ ግን የማላውቀው አይነት ስሜት ነበር የተሰማኝ። የሆነ ወደ እሷ የሚገፋኝ ኃይል አለ። እንዳይገፋ ካርገው
ሳምንቱ አልቆ ወደ ቤት እስክትመጣ አርብን በጉጉት መናፈቅ ስራ የሆነ። ቤት ውስጥ ያለችው ሚስትህን በጉጉት አትጠብቅም? በእርግጥ እናቷን ለማገዝ ብዙ ጊዜ ሌላ ቀንም ትመጣለች። እነሱ ቤት ቡና ባይፈላ እንኳን ያለመደብንን እኛ አፍልተን እንድንጠራቸው ባለቤት የመወትወት ጀመርኩ። የኔና ጉዷን አላወቀች። ከመች ወዲህ ነው እንዲህ የለየልህ የቡና ሱሰኛ የሆንከው ቆይ ትለኛለች፣ እሷ ራሷ እየገረማት። ምክንያቱም ቤታችን ኖሮ የማያውቀው ረከቦትና ጀበና ራሱ የተገዛው ሮዛ ከመጣች ወዲህ ነው። ጥሩ ነው፣ ቢያንስ ሮዛ ዕቃ አስገዝታለች፣ ቤትህን አሟልታላለች። ለህሊና ያለኝን ፍቅር አጠራጥሮኝ አያውቅም። ምክንያቱም ማንም ሳያስገድደኝ ወድጄና ፈቅጄ መርጬም ጭምር ነው ያገባኋት። ከሷ ልጅ የወለድኩበትን ቀን ያህል የተደሰትኩበት ቀን ትዝ አይለኝም። ስለ አከራዬ ልጅ የተሰማኝ ያለው ስሜት ግን ይህንን እርግጠኛ የሆንኩበትን የሚስቴን ፍቅር ራሱ ጥያቄ ውስጥ የሚከት አይነት ነው። አንድ ቀን ሮዛ ህሊና ፀጉሯን ልትሰራ በወጣችበት ቡና ልትጠራን ቤት መጣች። እኔ ልጆቻችን እያጫወትኩኝ ነበር። ደህና ዋላችሁ ብላ ወደ በሩ ስትጠጋ ጠረኗ ለብቻው ጎትቶ የሚያወጣ ይመስለኝ ነበር። እኔ ለሷ እየተናደድኩ ነው። እኔ ውስጧ ተመችታኛለሽ፣ ቢቱ ተመችተሽኛል። አንቺ አት ልቤ በአፌ ልትወጣ ነው የምትደርሰው። ላብላብ ይለኛል፣ ከንፈሬ እየተንቀጠቀጠ ላብላብ ይለዋል። ያሰብኩት ሁሉ ይጠፋብኛል። ኦኬ እንዴት ዋልሽ ሮዚ አልኳትኝ። ቤቱን ቃኘት ታረገችና ህሉ የለችም እንዴ አለችኝ። ባይዜ ማለት ነው። ይሄን ቪዲዮ የምሰራው ስንት ሰዓት መሰላችሁ? ከሌሊቱ 9 ሰዓት ከሩብ ነው። እንቅልፍ ጠፋ። ህሉ ፀጉር ቤት ሄዳለች። ነይ ግቢ በር ላይ አትቆሚ ትላት። አይ ቡና ጥጄ ነው የመጣሁት፣ ጥሪያቸው ተብዬ ነው። በቃ እሷ በደረሰችበት ትድረስ፣ አንተና ፈልቷል አለችና ቤቢን ከቅፌ ልትቀበለኝ ጎንበስ ስትል በደንብ ያልታስ ትችላለሽ። ሰራው ፀጉሯ ተፈቶ አንገቴን አለበሰኝ። ዋው! የአንገቷ ስር ጠረን ያለ ገላጋይ አፍንጫዬን አወደው። ቶሎ ቀና ባትል ኖሮ አንገቷን ከመሳም የሚያስቆመኝ ኃይል መኖሩን እጠራጠራለሁ። አለ ኃይሉ ምንድነው? ሚስት ፕላስ ልጆች። ባይዜ እስከ 7 ደቂቃ ከምናምን አይቼዋለሽ። ብለር አርጎብኝ ነው። ልጆቻችን በጣም ባጭር ጊዜ ስለለመዷት ከእሷ ጋር መጫወት ያስደስታቸዋል። ሌላ አዲስ ሰው ሲያዩ የሚያስቸግሩትን እሷ ስትቆጣቸውና እረፉ ስትላቸው ግን ደግማ ሳትናገር ነው ትዕዛዟ የሚፈጸመው። ህሉ በእኔ ላይ ካላት እምነት የተነሳ ለራሴም እስኪገርመኝ ግልጽ ምልክት እያሳየው እንኳን። እኔ ግን እውነቱን ለመናገር ሳይገባ ቀርቶ ነው ብላችሁ ታስባላችሁ? ሁሉ ለትዳሩ አስባ አይመስላችሁ? ፍጹም ታምነኛለች፣ ጥሩ ሚስት። እኔ ግን ወደ ሮዛ የሚገፋኝን ኃይል መቋቋም አልቻልኩም። ሁሉ ነገሯ ይስበኛል። ከመሬት ተነስቼ የምትማርበት ግቢ ሄጄ ባያት፣ ምሳ ብጋብዛት፣ ቡና እየጠጣን ስናወራ ብንውል ብዬ እመኛለሁኝ። ስለሷ ማሰቡ ፋታ ሲነሳኝና የጥፋተኝነት ስሜት ውስጤን ሲንጠው ለልብ ጓደኛዬ ለግዛቸው ላማክረው ወሰንኩና ምንም ነገር ሳልደብቅ የሆነውና እየሆነ ያለውን ሁሉ ዘረገፍኩለት። በጣም ተቆጥቶ የስድብና የእርግማን ናዳ ያወርድብኛል ብዬ ስፈራ እኔ ሊበቃኝ ነው አሁን ሰውዬ የሚለውን ሰምቼ ይበቃኛል። ጭራሽ ነገሩን በጣም አቅልሎ ማንም ሰው ሊያጋጥመው የሚችልና የተለመደ ነገር እንደሆነ ነግሮ ሊያጽናናኝ ሞከረ። እሺ አሁን ምንድነው የማደርገው ግዝሽ አልኩትኝ። እንዳንተ ቆራጥነት ይወሰናል። እንደኔ እዛ ቤት መኖር እስከቀጠልክ ድረስ አሁን እየተሰማ ያለው ነገር እያደገ ሄዶ ይሉንታ ያሳጣ ይሆናል እንጂ መቼም ሊቀንስ አይችልም አለኝ። እና ቤት ቀይሩ እያልከኝ ባልሆነ ቆይ አሁን የተለመደና የሚያጋጥም ነገር ነው ስትለኝ አልነበር እንዲህ አልኩትኝ። ቤት መቀየር የሚባለው ሀሳብ እንኳን እውነት ሆኖ ገና ሲወራም አስፈርቶኛል። ታዲያ የተለመደ ነው ማለት ልክ ነህ ግፋበት ማለት ነው? ተው እንጂ እያሱ፣ ህሉ ለአንተ ያልሆነችው ምን አለና ነው? አንተስ ከእሷ ጋር ለመሆን የከፈልከው ዋጋ ቀላል ነው? ስንት ርቀት ሄዳችሁ ከትዳር አልፎ ከአንድም 2 ልጅ ከወለዳችሁ በኋላ የእሷ 10 ሺህ መቻያውን ይስጣት ብለን እንለፈው። ስለ ልጆችህ አታስብም ብሎ ተቆጣኝ። ይኸውልህ ግዝሽ፣ እኔ እኮ እንድትቆጣኝ አይደለም የማማክርህ፣ ይደበድብህስ ጥፋት ነው። እውነቱን ነው። ለወቀሳውማ የገዛ አይምሮዬ መች አነሰኝ ብዬ ስተክዝ እጁን ትከሻዬ ላይ ጭኖ ይቅር በለኝ ወንድም አለም። እንደ ወንድምህ አይተኸኝ ልታማክረኝ እንደመጣ አላጣሁትም። ልክ አለመሆንህን ሳውቅ ግን መገሰጽ ግዴታዬ ነው። ይገባኛል፣ ስሜትህ ከቁጥጥር ውጪ ነው። አንዳንዴ መጨከን ግድ ነው። እመነኝ፣ በዚህ ከቀጠልክ ከራስህም ከሚስትህም አልፎ ከደጋግ አከራዮች ጋር ነው የምትቆራረጠው።
የሆነ እውነት የሚመስል ሰበብ ፈጥረክ ቤታቸውን ልቀቅ ወይ ደግሞ ከመስሪያ ቤት ዝውውር ጠይቀህ ከተማ ቀይር አለኝ መረር ብሎ። ያለኝን ማድረግ እንደማልችል ሳስብ ለምን አትችልም? ሮዛ አለች። አንደኛ ኖርማል አይደለም ሰውየው፣ ገና ስሜቱ መሰማቱ ራሱ ኖርማል ነገር አይመስለኝም። እንደኔ ትዳር አለው፣ 2 ልጅ አለው፣ ከዛ ለአከራዩ ልጅ ለዛውም ለ24 ዓመት ልጅ እንደዚህ ፊሊንግ መስጠት ጥሩ አይመስለኝም። ከተሰማውም ቢርቅ ሊጠፋ ይችላል። ስሜት የሚሰማን ኢንቫይሮንመንታችን ውስጥ ስንሆን ይመስለኛል። የሆነን ሰውዬ በጣም መውደድ የምችለው አብሬው በቆየ ቁጥር እንጂ ከራኩትኝ ፕሮባብሊ አይምሮዬም ይረሳዋል፣ ልቤም የእውነት ልውደደው የውሸት ልውደደው የሚያረጋግጥልኝ ይመስለኛል። ወይ ከሚስቱ ትንሽ ጊዜ ራቅ ይበልና ሚስቱን የእውነት ይፈልጋታል አይፈልጋትም የሚለውን ራሱን ይፈትል። ይሄ የኔ ሀሳብ ነው። ይሄ ቀደም እዚህ ጋር አውርቼበት ነበረ። አዎ ይሄ የኔም ሀሳብ ነው ስላችሁ አላ ቼክ ቢያደርገው አሪፍ ነው። በቃ የሆነ ትንሽ የሆነ ጠፋ ብሎ ግን መጨረሻ ላይ ደግሞ ይቅር የሚያስብል ስራ ሊሰራ ስለሚችል እንስማት ምን እንደሚነስ ጀጅ እናደርጋለን። ሆኖ ምክሩን የማልቀበል ከሆነ ስከንፍ ሄጄ ማማከሬ እያስመሰልኩ ነበር ማለት ነው ወይስ ግፋበት የኔ ጀግና እንዲለኝ ጠብቄ ነበር እያልኩኝ ወደ ቤት ተመለስኩኝ። ቤት ስገባ ህሊና እና ሮዛ ቁጭ ብለው ቡና ሲጠጡ አገኘኋቸው። ከመግባቴ ህሊና እዩ መጣህ፣ አቦሉ ላይ ነው የደረስከው፣ ና አረፍ በል አለችኝ። ከሮዛ ፊት ለፊት ያለው ሶፋ ላይ ተቀመጥኩና ሚስትህ እኮ አለች አታናደኝ። ምን ነው እነጋሽ በዩ የሉም እንዴ አልኩኝ። ሁለቱ ለብቻቸው ቡና ሲጠጡ አጋጥሞኝ ስለማያውቁ ግራ እየተጋባው የሌባ ነገር ምን አውቀውብኝ ነው ብሎ ተጠራጥሮ ነው። ህሊና ወደ ሮዛ እያየች የጋሽ በዩ አጎት አርፈው እኮ ዛሬ ጠዋት ወደ ገጠር ሄዱ፣ ትንሽ ሳይሰነብቱ አይቀሩም። እንዲያውም ሮዛ ቤት ከመጣች ከእናንተ ጋር ትጫወት ስላሉ ነው ብቻ እንዳትሆን ብዬ ጠራኋትኝ ስትለኝ ለጉድ ከሚመታው ልቤና ፊቴና ሰውነቴን ከሚያቃጥለው ላቤ ጋር እየታገልኩ እንዴ እንኳን ጠራሻት፣ ኧረ ሮዚ ተጫዋች አልኩኝ። ወዲያው ህሊና እዩ አጫውታት፣ እጣን አልቆብኛል ገዝቼ ልምጣ ብላ ትታን ወጣች። ልጆቹ ጭልጥ ያለ እንቅልፍ ስለወሰዳቸው ቤቱ ጸጥ ረጭ አለ። ልቡ እንደገና ሊመታ ነው። ከዛ ላይ ያልበው ወይኔ እኔ ለሷ ተይ ግን ቢታንያ ተይ ግን ተይ ተናደድኩ እየመጣሁ ነው። የሞት ሞቴን ፈገግ ብዬ ሮዚ ተጫዋች አልኳትኝ። እኔ ምልህ እዩ አለችኝ። እንደዚህ ብላ ስትጠራኝ የሚሰማኝን ስሜት በቃላት ለመግለጽ ቸገራለሁ። ወይዬ ሮዚ አልኳትኝ። ቪዲዮ ሰራው ነው እንዴ? ታውቃለህ ግን ሪካርድ ያደረገ ይታያል። ለምን ሪካርድ እያደረገ እኮ ነው። በጣም ነው ወንድሜ ነው የምቀናባችሁ ባንተና በህሉ አለችኝ። እንዴት እንደዛ አልሽ አልኳት። ያለችው ገርሞኝ በቃ ሁለታችሁም በጣም ወጣት ናችሁ። ህሉ እኔን 1 ዓመት ብቻ ነው የምትበልጠኝ፣ አንተም ብዙ እንደማትበልጠኝ ነግረኸኛል። ሁሉም ትዳርን በሰበብ አስባቡ እየፈራና እየሸሸ ባለበት ሰዓት እናንተ ግን ከሞቀ ትዳርም አልፋችሁ 2 ልጆችን ወልዳችሁ በፍቅር እየኖራችሁ ነው። የእናንተ አይነት እኮ በጣም ጥቂት ነው አለችኝ። እኔ እንደ ታላቅ ወንድሟ ህሉን ደግሞ ከጓደኛም በላይ እንደ እህቷ ነው የምታያት። እነ ቤቢ ሳይቀሩ አክስታችን ነው የሚሏት። ምን ያደርጋል አንተ እናታችን ልታስብላት ነው። የምመልስላት ጠፋኝ። አረ ይበቃኛል በመቤቴ። ጥፋተኝነቴ ጎልቶ ተሰማኝ። እኔ ስለሷ የማስበውን ልታውቅ ቀርቶ ልትገምተው አትችልም። ምክንያቱም እኔ በሷ አይኖች ለትዳሬ በጣም የምታመንና ከምንም ነገር በፊት ቤተሰቤን የማስቀድም ጠንካራ ወንድ ነኝ። አሁን ጠንከር ቆፍጠን ብለህ ወደ ሚስትህ ተመለስ። እንዲህ መሽመድመዴን ብታውቅ እንዴት ትንቀኝ ይሆን? መቼም እንዲህ ባወደሰችበትና ባቆለባበሰችበት አፏ የእርግማን መዓት ነው የምታወርድብኝ። አንዳንዴ የሚሰማኝን በግልጽ ለመናገር አስብና ወዲያው ደግሞ ተናግሬ ምን እንዲሆን ነው? እሺ እኔም እወድሃለሁ እንድትለኝ ነው? ትዳርህን ፈተህ ልጆች። እኔ የምፈራው ምን እንደሆነ ታውቃላችሁ? እቺ ልጅም እሱ እንዳትፈልገው ልጆችህን በትነህ እኔን አግባኝ አብረኸኝ ኑር እንድትለኝ ነው? ይደንቃል እኮ። የኔን ከሌላው የባሰ የሚያደርገው ደግሞ ቤቴ የጎደለብኝ አንድ ነገር ሳይኖር ወደ ውጭ ማየቴ ነው። ሰውዬው ወደ ልቡ እየተመለሰ ነው። ተመስገን። ህሉ ፍቅሯ አድሮ የማይቀንስ የዋህ ናት። ከኔና ከልጆቿ ሌላ ሀሳብ የላትም። ልክ እንደ አዲስ ሙሽራ ወጥቼ እስክገባ በጉጉት ነው የምትጠብቀኝ። እንክብካቤዋ የእናት ያህል ነው። ይህ ሁሉ በረከት እያለኝ አሻግሬ ማየቴ ታዲያ ሊያስወቅሰኝ ቀርቶ ሊያስወግረኝ አይገባም። ወደ ልቦናው ስለተመለሰ ደስ ብሎናል።
አንድ ቀን ወደ ስራ እየሄድኩኝ በሮዚ ግቢ በኩል ሳልፍ ከሆነ ልጅ ጋር ተቀምጣ ቡና ስትጠጣ አየኋትኝ። ያየኋት ሰርቪስ ውስጥ ሆኜ በጨረፍታ ቢሆንም ሲሳሳቁና ሲያወሩ ግን በጣም ቅርበት ያላቸው ይመስሉ ነበረ። መብት በሌለኝ ሰው ላይ ባለመብትነት ተሰማኝ። ልቤን ቅር ሲለው ታወቀኝ። ወዲያው ደውዬ ምኗ እንደሆነ መጠየቁላ አሰኘኝ። አሁን ተመልሰካል ብለን እንደ ቀናው ሳይሆን እንዳሰብኩላት አስመስዬ ወንዶች እንዳታምን ልነግራት ብዬ ብዙ ጊዜ ሞክሬያለሁ። ይህንን ርዕስ ባነሳሁት ቁጥር ግን ሁሉም መጥፎ አይደሉም እዩ፣ ክፉዎች እንዳሉ ሁሉ እንዳንተ ያሉ ጥሩ ወንዶችም አሉ። አለመታወቅ። ራሴን መጠበቅ ደግሞ አያቅተኝም። አታስብ ትለኛለች። ይህ በእንዲህ እንዳለ ፋሲካ ደረሰና ለማክበር ተሰባስበን እዚህ ጋር ነው ካሜራው የዘጋብኝ። ግዝሽም መጥቶ ሁላችንም ሰብሰብ ብለን ስለነበር ቤታችን ድምቅ ብሎ ነበር። ታዲያ ግዝሽ በየመሃሉ ሮዛን እንዴት ፈዝዤ በስስት እንደማያት አስተውሎኝ ስለነበር ወጣ ብለን አንድ ሁለት እንበል በሚል ሰበብ ይዞኝ ወጣና ህሉ አውቃ ነው እንዳላወቀ የምትሆነው አለኝ። ደንገጥ ብዬ እኔ ሪያክሽኗ በጣም ደስ እያለኝ ያለው ተመችቶኛል። ሪያክሽንሽ ከታሪኩ ይልቅ እኔ አንቺ ነሽ ያዝናናሽኛለሽ። ማለት የነገረች ነገር አለ እንዴ አልኩትኝ። እሷማ ምን ትለኛለች? ያንተ አይን ነው እንጂ ነገረኝ። እኔ ወንዱ በአንድ ቀን እንዲህ ካስተዋልኩ ይህን ያህል ጊዜ አብራሄ ካሜራውን እንዳጥለው ኖረችው ሚስትህ እንዴት ይጠፋታል ብለህ አሰብክ? እርግጠኛ ነኝ ከዛሬ ነገ ይሻሻላል ብላ ነው በዝምታ እየጠበቀች ያለችው። ትግስቷ ያለቀለት ግን አንተን አያርገኝ አለኝ። ህሊናው ቃቤ ሊሆን ይችላል የሚለውን ሳስብ የምር ፈራ። ሴት ልጅ እንኳን የባሏን የሆነ ትንሽ ጊዜ እንኳን ያወቀችውን ሰው አመል ሲቀየር ምናምን ኖትስ የማድረግ ችሎታ አለን ብዬ አስባለሁ። የእውነት በጣም ነው ነገው ትንሽ ጊዜ እንኳን የማውቀው ሰው የሆነ ነገር ሲያይ በጣም አተኩሮ ሲያይ ምናምን በደንብ ነው ኖትስ ማድረገው። አንተ የምርህን ነው እንዴ አልኩት ተደናግጬ። በዚህ ይቀለዳል? እኔ ተናግሬያለሁ። የሆነ ሰበብ ፈልገህ ከዛ ቤት ውጣ ወይ ከመስሪያ ቤት ዝውውር ጠይቀህ ውጣ ብያለሁ። አንተ ካልጨከንክ በስተቀር ፍላጎትህ እያደገ እንጂ እየጠፋ አይሄድም። አይ የምትል ከሆነ ደግሞ ለራሷ ለሮዛ ነግሬልህ እንዲቆርጥልህ አደርጋለሁ ብሎ አስፈራራኝ። ትክክለኛ ጓደኛ። አይ እንዲማ አታረግም ግዝሽ ስለው እታባት ሙት ባላደርገው እስኪ በዚህ ሁኔታ ከ2 ሳምንት በላይ ቆይና እንደማላደርገው ያኔ ታያለ ብሎኝ በተቀመጥኩበት ጥሎኝ ሄደ። በእርግጥ ግዝሽ እንደዚህ የሚለው ለኔ በማሰብና ተከትሎ የሚመጣውን ጦስ ከመፍራት ነው። ያልተረዳው ነገር አይደለም ሀገር ቀይሬ እስከመጨረሻው ልሰናበታት ይቅርና ከሳምንት አንድ ቀን ራሱ መምጫዋ እየራቀብኝ እንዴት በጉጉት እንደምጠብቃት ነው። ለነገሩ ቢያውቅም ለህሉና ለትዳራችን ካለው ክብር የተነሳ የህሉንና የልጆቼን ሰላም አደጋ ላይ የሚጥል መስሎ ከተሰማው የዛተውን አያደርግም ብሎ ማሰብ ሞኝነት ነው። እኔ አሁንም ቢሆን አፌን ሞልቼ ለትዳሬ ታማኝ ነኝ አልልም። ሮዚን በእጆቼ አልንካት በከንፈር ያልሳማት እንጂ ብዙ ቀንና ብዙ ሌሊቶችን ህሉ ከጎኔ እያለች በሐሳብ አብሬያት ሆኛለሁ። ተክቻታለሁ፣ ስሜያታለሁ። ሌላም ሰው ደግሞ ማገጠ የሚባለው የግድ አንሶላ ስለተጋፈፈ አይደለም። መማገጥ ለሌላ ሊሰጥ የማይገባ ቦታና ትኩረት ቀንሶ ከመስጠት ነው የሚጀምረው። እኔ ደግሞ ለሮዛ ከሚገባት በላይ መስጠት ከጀመርኩ ሰነባበትኩኝ። ይህን ሁሉ እያወጣውና እያወረድኩ ቤት ደረስኩኝ። የበዓሉ ድባብ እንዳለ ነው። ሮዚ ከነ ቤቢ ጋር እንደ ህፃን እየቦረቀች ትጫወታለች። አንዴ እሷን አንዴ ህሉን እያየው ምን አይነት ወራዳ እንደሆንኩ እያሰብኩ ራሴን አምርሬ ጠላሁት። ልጆቼን ሳይ በጭራሽ የኔ አይነቱ ቅሌታም አባት እንደማይገባቸው እያሰብኩ ጩህ ይለኛል። የሆነ ሆኖ ህሉ የምርም እያወቀች ሊሆን ይችላል እኮ ዝም ያለችኝ። ሴቶች እንደሆኑ ውስብስብ ፍጥረቶች ናቸው። የሚያስቡትን ማወቅ አይደለም መገመት ይከብዳል። ግን ህሉ ይህንን የሚያህል ክህደት የምትታገስበት ጥንካሬው የላትም። አውቃብኝ ቢሆን ኖሮ እስካሁን ምርር ብላ አልቅሳ ረግማኝ ጥላኝ ትሄድ ነበር። ግን ደግሞ በዚህ እንዝላልነቴ እንኳን ህሉ ልጆቹ ራሳቸው ቢያውቁብኝ አይገርምም። እዩ ምን ሆነህ ነው እሱ ጋር የተገተርከው? ና እባክህን ስጋ ዘልዝልልኝ አለችኝ ህሉ። ደንገጥ ብዬ ወደ ቤት ገባሁና ያለችኝን ማድረግ ጀመርኩኝ። ግን ከቀልቤ ስላልነበርኩ እጄን አጉል አቆራረጥ ቆረጥኩትና በጣም መድማት ጀመረ። ህሉ ደሙን ስታይ ደንግጣ እየተርበተበተች ማሰሪያ ጨርቅ መፈለግ ጀመረች።
ወዲያው ሮዛ መጣችና እየደማ ያለውን ቦታ በአልኮል ታጥብልኝ ጀመር። እጇ ሲነካኝ የተላጣ የኮረንቲ ገመድ የጨበጥኩ ያህል እንደሚነዝረኝ እኔ እንጂ እሷ አታውቅም። አልኮሉ በጣም ሲያቃጥለኝና የህመም ድምፅ ማሰማት ሲጀምር አይዞህ እያለች እጄን ኡፍ ማለት ጀመረች። ታስገርመኛለች። ሁለመናዋ እንደ እናት እንደ እህት ነው። እናትን ያቺስ ከእናት በላይ ሆናለ እንዴ? እትዬ ጀማነሽ ወደው አይደለም እኔ አምጬ የወለድኳት እንጂ እኮ እናቴ እሷ ናት የሚሉት። ሁለቱም እየተንሰፈሰፉ ቁስሌን ሲያስሩ እኔ በመሃል ሞቴን እየተመኘው ነበር። ይህ ምን አይነት ከንቱነት ነው? ፈጣሪ የሚፈትነው የሚወደውን ነው ይባላል። እኔ ግን የዚህ ፈተና ዓላማው መቼም ሊገባኝ አይችልም። ግዛቸው ነገሩን ችላ ያልኩት መስሎት በተደጋጋሚ እየደወለ ሊያሳስበኝ ይሞክራል። ባስ ብሎ አለቃይን ስለሚግባባው በአካል አግኝቶት አሳማኝ ምክንያት በማቅረብ ስለ ዝውውር እንዳወራውና እኔ ዝግጁ በሆንኩ በማንኛውም ሰዓት የዝውውር ደብዳቤ እንደሚሰጠኝ ነገረኝ። እኔ ግን ሞቼ ሬሳ ይወጣ እንደሆን እንጂ ጨክኜ ከዚህ ግቢ የምወጣ እየመሰለኝ አይደለም። እናንተ እኔን ብትሆኑ ምን ታደርጉ ነበር? በስመ አብ። በእርግጠኝነት ይህን ነገር ማስቆም የሚችል የሚመስለኝ እኔ ጓደኛው ነው። ግዝሽ እንዴትም አድርጎ ቢሆን ከዛ ቤት ካስወጣው ምናልባት በቃ ይሄ ነገር ሊቆም ይችላል እንጂ በአንድ ልብ ሁለት ሰው ማፍቀር የሚቻል አይመስለኝም። ወይ አንዷን መጥላት ነው መጥላትም ባይሆን አለማፍቀር፣ በእንደዚህ አይነት ወይ ያቺን ሰው አለመፈለግ ይሻላል። ሚስቱን መርጦ ልጆቹን በሰላም ቢያሳድግ ልጆቹን ወዶ ሚስቱን ወዶ ቢኖር ይሻለዋል ባይ ነኝ። ይሄ ደግሞ ሀፕን ሊያደርግ የሚችለው ወይ እሷ ጠቅልላ ወደ መጣችበት ከሄደች ነው ወይ ደግሞ እሱ ቤቱን ቀይሮ ወይ ከተማ ለቆ ሄዶ እንደ አዲስ ራሱን አስተካክሎ ህይወቱን መምራት ከቻለ ነው ብዬ አስባለሁ። ይሄ የኔ ኦፒኒየን ነው። የእናንተን ሀሳብ ምክር ኮመንት ላይ ያስቀምጡልን። እንግዲህ ይማርበታል ብለን እናስባለን። ውሳኔውም ጥሩ እንደሚሆን እንመኝለታለን። አብራችሁን ስለቆያችሁ ከልብ እያመሰገንኩኝ ቻናላችንን ሼር፣ ላይክ፣ ሰብስክራይብ ማድረግ እናስታውሳችኋለሁ። በባለፈው ክፍል ለጥያቄያችሁ መልስ ለመስጠት ሞክሬ ነበረ። የዛሬውን ባለታሪካችንን ደግሞ ምሳሌ አድርጌ መልሱን በደንብ ላብራራላችሁ ነው። ምንድን ነበር ጥያቄያችሁ? ታሪኮቻችሁ ለምን ክፍል ሁለት አይኖራቸውም? ለምን በንጥልጥል ትተዋችኋላችሁ ነበር? ለምሳሌ ይሄን የኢያሱን ታሪክ ብናይ የኢያሱ ታሪክ መጨረሻው ምንድነው? እንዴት ላድርግ ነው? ከለቅቄ ልውጣ? እንዴት አድርጌ ልቤን ወደ ሚስቴና ወደ ልጆቼ ብቻ ላድርግ? እሱ ጠየቀን። እኛና እናንተ ቤተሰቦቻችን ደግሞ ይሆናል ብለን ያሰብነው። ኦኬ እሺ በቃ እኔ አሁን እዚህ ጋር ሀሳቤን ልስጥና እሷ ብትሄድ ነው የሚሻል። ለምን ብትሉ እሱ ቢሄድ ተመልሶ ይመጣል። ለእኔ እርግጠኛ ሆኜ እነግራችኋለሁ። የሆነ ነገር ፈጥሮ ተመልሶ ይመጣል። እሷ ግን እሷ በቃ እሷ ናት ስላችሁ ጓደኛው ግራ ገባኝ ራሱ እኮ እኔ ምን እንደምል። በቃ እሷ አለ አይደለ ወደ እናትየዋም ተሽሏቸው ወደ መጣችበት ብትመለስ በቃ ይህ ነገር ይስተካከላል እንጂ እነሱ ከዛ ሀገር ቢወጡም ተመልሶ መምጣቱ አይቀርም። እኔ እርግጠኛ ሆኜ እነግራችኋለሁ። እና ሁለተኛ አማራጭ ደግሞ ከሚስቱ ትንሽ ራቅ ብሎ እስኪ የምር እውነት ይሁን ውሸት ስሜቱን ቼክ ቢያደርገው ደስ ይለኛል እንደኔ። ይሄም የኔ ሀሳብ ነው። እናንተም ኮሜንት ላይ አሳውቁኝ። እስካሁን ድረስ አብራችሁኝ ስለነበራችሁ ወዳችኋለሁ። ትመቹኛላችሁ።